አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን። አንዳንድ ነገሮች እንደው ለመስማትም የሚከብዱ እኔ እንጃ ምን ማለት እንደምችል አላውቅም። ብቻ የሰው ልጅ እኔ እንጃ ምን እንደምል አላውቅም። ሱብሃነከ ያ ረቢ። እንግዲህ እናት ለልጇ ካላዘነች፣ እናት ለልጇ ካልተቆረቆረች፣ እናት እኮ ማለት እኔ እንጃ ሱብሃነከ ያ ረቢ። እኔ እንጃ ብቻ ምን ማለት አልችልም። እኔ እንጃ ወላሂ አንደበቴ ነው የተዘጋው። ሱብሃነከ ያ ረቢ። ጨካኝ አረመኔ። ይችን ልጅ እንግዲህ ከዚህ ሰውዬ እናቷ የለዘለች ልጅ የእንጀራ አባቷ ነው። ከእንጀራ አባቷ ጋር ሆና እናቷ ወላጅ እናቷ ያው እናትና አባት ተለያይቶ ሌላ ባል አግብታ ያው እየኖረች ልጇ ደግሞ ያው በምርጫዋ ገና 18 ዓመት እስከሚሞላት ድረስ ያው በምርጫቸው እናትና አባት ጋር መሆን የሚችሉት እሷ እናቴ ይሻለኛል ብላ እናቷ ጋር እያደገች እያለ እንግዲህ ልጇን በአሰቃቂ ሁኔታ ከባሏ ጋር ሆና ህይወቷን በቃ ገድሏት። ምን ብታረጋት ነው? ለምን ለአባቷ አሰጣትም? በቃ እኔ እንጃ ምን አይነት ጭካኔ ምን ኧረ ቢስሚላ። እንደው ቦታስ ምን አይነት ነገር ቤት ውስጥ ምን አይነት ብታስቸግረች ነው? ለአባቷስ ብትሰጣት ሂጂ የአባት ወገን አለ። ብቻ እኔ እንጃ የምታሳሳ ልጅ ያደገች ልጅ ማለት ነው። እኔ እንጃ አንዳንድ ጊዜ ሚዲያ ላይ አንዳንድ ነገር ሲሰማ በጣም ይከብዳል። ያ ጀማዓ ማለት ነው። እኛ በውጭ ሀገር ያለን እናቶች ሁላችንም እናት ነን። ያው ልጅ አላቸው፣ ልጅ ያውቁታል። መቼ ተሳክቶልኝ ይችን አዱንያ ተሳክቶልኝ ጊዜያዊ ኑሮ ተሳክቶ ከልጄ ጋር በተገናኘው ከልጆቻችን ጋር በተገናኘን እያሉ ብዙ እናቶች የሚያነቡ የሚያለቅሱ አሉ። ደግሞ አንዳንድ አረመኔ ጨካኝ ልጅሽን ግደያት እኔን ወይ እንደዚህ ታላደረግሽ ለባል ብላ ልጇን የምትገድል አረመኔ ማለት ነው። ግን እውነት አሁን የተሰጠው ፍርድ ሁለቱም ነፍሰ ገዳዮች በሞት ፍርድ የተፈረደባቸው እውነት ይገባቸዋል። በነገራችን ላይ እናት አባት ልጁን ገደለ በመደፈርም ሆነ በማንኛውም ነገር ሴት ልጅ ማንኛውም ሰው በአሰቃቂ ሁኔታ የሚገሉ የሞት ፍርድ ቢፈረድባቸው እንደዚህ አይነት አስነዋሪ አሰቃቂ ነውረኛ ስራ አይበዛም ነበር ማለት ነው። እንደዚህ በቃ ቁርጥ ያለ የገደለ ይገደል፣ በቃ የሰረቀ ይቆረጥ የሚለው ነገር ህግ ቢጸድቅ ወይም በ5 ዓመት በ6 በ10 ዓመት ጽኑ እስራት ወይም እድሜ ልክ እስራት እየተባለ የሚደረገው ነገር ያቀርቶ በቃ በግድያ በአሰቃቂ ሁኔታ የገደለ እነሱም በአሰቃቂ ሁኔታ መገደል ያለበት ህግ ቢጸድቅ እንደነዚህ ሁሉም ሰው ይማርበታል። አሁን እውነት እነዚህ ሰዎች ለፍርድ ቀርበው ለግድያ ፍርድ ተፈርዶባቸዋል የተባለው በጣም አስደሳች ነው። የልጅቷ ህይወት ተቀጥፏል፣ ጠፍታለች፣ ሄዳለች። እቺ ጨቅላ ህፃን የነገ አገር ተረካቢ ተምራ እንዴ ምንድን ነው እስኪ ብታውት ይሄ ልጁ ሰውየው ማለት እንዴት እንደሚቅነዘነዝ በቃ ሞት መጣች ተፈረደበት። ሞትን እንዴት ለሆን ነው ሞት በቃ አዱንያ ያለቀችልኝ ብሎ ለፍርድ ሲሰጥበት ቪዲዮ ላይ ብታውት ወላሂ እንዴት እንደሚያቅነዘንዘው ማለት ነው። እንዴት እንደሚያቅነዘንዘው የሚሄድበት ነው ግራ የገባው። ግን ኸላስ እንደዚህ ውሳኔ በቃ እንዴ ለምን አባቷ ወላጅ አባቷ በቃ እንዴት እንደሚሳቀቅ ምስኪን እንዴት እንደሚያለቅስ ስታወት እንጃ። በሚዲያ ላይ ወላጅ አባትም ያው እሷ በህግ ቤትም ተጠይቃ ማንኛቸው ጋር ነው ማደግ የምትፈልጊው እና ብላ ስትጠይቅ ያው እናቴን ብላ መርጣ ነው። ግን ሁልጊዜ ታናግረኛለች። የዛን ሰዓት ግን አባቷም የመኪና አደጋ ደርሶብኝ ነበር። በዛች ሰዓት ግን እሷ ደግሞ ልጄ ሞተች። በቃ እኔ እንጃ ገጠመኙ ሲናገር ሲያሳዝን። አገራችን እንደዛ ምን አይነት እኔ እንጃ። ኧረ እናት ይሄን ታደርጋለች?
ስንት እናት አለ በነገራችን ላይ በልጆቿ የምትጨክን አረመኔ ጣጣ አይደላት። አውዝ ብላህ ምን ሽጣን ወጭም አንዳንድ ጀግኖች ደግሞ አሉ። ልጆቻቸው በቃ ልጆቻችን አለማችን ልጄን ጉሊት ሽጬ ስንቶቹ ናቸው ልጆቻቸውን ትተውባቸው ባሎቻቸው የሚሄዱት ጉሊት ለምነው ልጆቻቸውን የሚያሳድጉ ስንት እናቶች አሉ። ጉሊት ሽጠው አስፋልት ላይ ለምነው ልጆቻችንን አንጥልም እናሳድጋለን ብለው የሚያሳድጉት እና አሁን ይቺን እንጃ እንደው አንዳንዴ የምንሰማው ነገር ቢስሚላህ ራህማን ራሂም ከባድ ነው፣ ወላሂ ከባድ ነው። እና እንደ ውስን ያለ እንደዚህ ወላሂ ሀገራችን እንጃ። በዛሬው ያው ልጅቷ ሞታለች። በቃ ምንም ማድረግ አይቻልም። ይችን የመሰለ ልጅ ሄዳለች። በቃ ኸላስ። ግን እንደዚህ በቃ ከሌል ይሄን ህፃን የተደፈረች አባቷ ደፈራት፣ በቃ እንትና እንደዚህ ኮነች ገደላት፣ በቃ ጽኑ እስራት መድረሻ የሚባል እንደ በቃ ውስን ያለ የሞት ፍርድ ሲፈረድባቸው ወንጀል ይቀንሳል እንጂ አይበዛም። እውነት ትክክለኛው ፍትህ መሰጠት ማለት ፍትህ ማለት ይሄ ነው። ፍትህ ማለት ይሄ ነው። ፍትህ ማለት ይሄ ነው። እውነት እኔ እንጃ ትክክለኛ ውሳኔ በሀገራችን ላይ የተፈረገ ይሄ ነው። በቃ ትክክለኛ ፍርድ። የገደለ መገደል አለበት። ደግሞ በዛውም በወላጅ እናት፣ በቅርብ ዘመድ፣ የቤተሰብ ከእናት የበለጠ ማን አለ በዚች አዱንያ ላይ? እናት እኮ ታትበላ ለልጆቿ የምታበላ፣ ተርባ ተጠምታ ለልጆቿ የምታጠጣ፣ እየበረዳት እየተበሳቆለች ለልጆቿ የምታበላ። እውነት እናትነት እኮ እኔ እንጃ። ኧረ እናትነት እኮ ልዩ ነች። እናት እኮ ልዩ ነች። ስንት እናት አለ ቢስሚላህ ራህማን እናት ልጇን ይህን ያህል ለምን እንደው እንጃ ብቻ አላቅም። ሀገራችንን ሰላም ያድርግልን። በየቤቱ ስንት ጉድ አለ በነገራችን ላይ። በየቤቱ አረመኔነት፣ ልጆቹን የሚቀጠቅጥ አባት፣ ልጆቿን የምትገርፍ እናት፣ በቃ ልጆቿን ብዙ ነገር የምታሰቃይ ብዙ አለ በየቤቱ። ቤት ይቁጠረው ማለት ነው። ደግሞ እናትም አለች እሷ ተርባ ለልጆቿ የምታበላ፣ እሷ ተበሳቁላ ለልጆቿ የምትኖር። ይቻ ዱንያ ሁሉንም ልክ እንደ መልካችን፣ አህላቃችን፣ ልባችን ጋሴና አረመኔ የተሞላችበት ሰው ነው ያለው። እውነት ሁሉ ሰው አንድ አይደለም። አንዳንዱ ሰው ደግሞ የሚኖረው ለልጆቹ ነው። በቃ ኑሮዬም ደስታዬም ለልጆቼ ነው። አንዳንድ ደግሞ አሉ እኔ ልኑር እንጂ የራሱ እድል አለ የሚል አለ። ኧረ ቢስሚላህ እኔ እንጃ። ከባድ ነው፣ ከባድ ነው። ግን ይሄ ትክክል የሞት ፍርድ በዝቹ ጸድቆ ትክክለኛውን ፍርዳቸው ደግሞ ተፈጸመ፣ ሞታቸው ተፈጸመ የሚባልበት በሰው ልጅ ላይ በሞት የሚደሰት የለም። ማንኛችንም ሟች ነን። አሟሟታችንን አላህ ያሳምርልን። ከሰይጣን ተወስዋስ ነገር አላህ ይጠብቀን። ካቴማችንን ያሳምርልን። እንደው ተመጥፎ ነገር አላህ ይጠብቃችሁ ወገኖቼ ማለት ነው። እህት ወንድሞቼ ካቴማችንን አላህ ያሳምርልን። ሙስሊም ክርስቲያን ወገኖቼ ማለት ነው። በምን አህዋል ሰይጣን ምን ስራ ይዞ ሰይጣን ሰውን ለማሳሳት በቃ ሰውን በቃ እኔ እንጃ። በጸሎት በዱዓ ነው እንጂ ጊዜን ማሳለፍ ጊዜያዊ እኮ ብዙ የሚወሰውሳለ። ወንድምና ወንድም እንዲጋደል አንድ አንጀት ተኝተው በአንድ ላይ ተወልደው አንድ ጡት ጠብተው ሲያርጉም በአንድ ብርድ ልብስ ላይ ተኝተው በሆነ ነገር ይጋጩና ደም ይፋሰሳሉ። እህትም ወንድምም እናትም ልክ እንደዛው በልጇ ትጨክናለች። አላህ ከእንደዛ አይነት ሙሲባ ይጠብቃችሁ። እህት ወንድሞቼ ሁላችንም የራሳችንን የከተበልን ርዝቃልና አላህዬ በርዝቃችን ተጠቅመንበት ወላሂ ችግርን ቢመጣ ህመምን ቢመጣ ሶብር አድርገን አልሐምዱሊላህ አላህ የሰጠን ነው። ዱዓችንና ጸሎታችን ወደ ፈጣሪ ብቻ ነው እንጂ ወደ ሰው ብቀልነት ሰውን እንዲያደርገዋለሁ ማለት ምንም አያዋጣም። ሰውን ተውት፣ ለበደላችሁ ተውት፣ ለፈጣሪያችሁ ስጡት። ፈጣሪ መልሱ ተሱ ጋር ነው። በተረፈ መልካም ንግግር ሰደቃ ነች። ለፈጣሪ የጻፈልናል አላህ የጻፈልናል ለኛ የከተበልን ያዘጋጀልን ሁሉ ነገር አለ። ለምን የሰይጣንን እንከተላለን? አሁን ይሄ ሰውዬ እንዴት እንደለደመ ብታዩት። እዛ እናትዬቱ አንገቷን ደፍታ በቃ ማየት አትፈልግም። ሰው ግን ስራዋ ነው።
ግን ይችን አዱንያ ባሰቃቂ ሁኔታ እንደተገደለች እሷም ትገደላለች። ይቀምሷታል የሞትን ጽዋ ማለት ነው። ሰውዬው እንዴት እንደሚቅነዘነዝ የሆነ አሳማ የመሰለ ሰውዬ ማለት ነው። እኔ እንጃ። ቢስሚላሂ ረህማን ረሂም። ከእንደዚህ አይነት ነገር አላህ ይጠብቀን፣ ቤተሰቦቻችንን ሰላም ያድርግልን፣ እኛንም ኸይር ነገር ያሰራን፣ ኸይር ነገር ያናግረን። ለኸይር ነገር ስታደርጉ ሁሉን ነገር ለፈጣሪ ብላችሁ እንጂ ለሰው ብላችሁ ምንም ነገር አይደረግም። አንድ ነገር ባደረጋችሁ ነገር ከአላህ አገኘዋለሁ በማለት እንጂ ከሰው ልጅ ምንም አይገኝም። ምንም ቢከፋችሁ፣ ምንም ቢበድሏችሁ ለፈጣሪ ስጧችሁ። ይዘገያል እንጂ የሰው ልጅ እጁን አያጣም። ሁላችንም ደግሞ ተራ ጠብቀኖችን አዱንያ ማንም ሺህ ዓመት አይኖርም። የሰው ልጅ ይሳሳታል። ሰይጣን ተጎናችንን ብዙ ነገር ያደርጋል። ግን በትዕግስት በሶብር በኸይር በመነጋገር ከጥፋታችን ወደ አላህ ተመልሰን ቶበት አድርገን ዱዓ እያደረግን ያችን የምንሄድባትን ቀን መጠባበቅ ነው። ዛሬ ታነጋን ነገ ማምሸታችን አናቅም። ታመሸን ማንጋትን አንጠብቅም። ለምን ተኝተን የምንቀርበት ስጁር ላይ ሆነን የምንሞትበት አላህ ያንን ይወፍቀን እንጂ መጥፎ ነገር እየሰራን ሞት የሚመጣበት አንድ ነገር ሳናደርግ በቃ ሞት እኮ ቀጠሮ የላትም ለኛም። ለምን ሰውን ለመግደል ሰውን ለማጥፋት እንሮጣለን? ሰውን ለማትረፍ ሰውን ሱብሃንአላህ። እንደው እናትም ጨካኝ ነች። ይሄን ያህል እናት ለልጇ ጨካኝ ነች፣ አረመኔ ነች። እኔ እንጃ። እና ቤተሰቦቼ ላይክ ሼር አድርጉ። አላህ ከሙሲባ ሁሉ አላህ ይጠብቃችሁ፣ አዱንያ ኸይራችን እናሳምርልን። እንደው ያ አላህ እንጃ። እንደው ለሰሚው ክራ ነው ወላሂ። እኔ እንጃ። በዚች አዱንያ ላይ እናት እኮ ወላሂ ለአዚም ኧረ ቢስሚላህ እኔ እንጃ። እናት እኮ እንዴ ሳትበላ የምታበላ፣ ሳትለብስ የምታለብስ፣ ሳትተኛ እንኳን ግድያ ቀርቶ እንደው ሲያተኩሰን ሙቀት ነገር ሲሰማን ወይ ልጅ መሆነችብኝ ብላ የምትሰቃይ የምታስብ ናት እኮ እናት ማለት። የሰው ልጅ ይህን ያህል ጭካኔ እናት በልጇ ላይ እንዲያውም ከባሏ በቃ እሷን እኮ ለጥቅሙ ይሆናል የተጠጋት እንጂ ልጆቿን ወዶ አይደለም። ልጆቿንማ ቢወድ ኑሮ ልጅሽን እንደዛ አታርጊ ተይ እኔ አባቷ ይል ነበረ። አንዳንድ ደግሞ አሉ የእንጀራ አባትም ሆነው መልካም ማስተዳደግ የሚያሳድጉ በቃ ጥሩ አርአያ ያላቸው የአባትን ምትክ የአባትን ቦታ የሚይዙ ከሁሉ ነገር የማይለዩ። አንዳንዱ ደግሞ አሉ ሲወጡ ሲገቡ ይችል ልጅሽን አንሺ፣ ይችል ልጅሽን ግደይ፣ ይችል ልጅሽን አባሪ፣ ለጥቅም ብቻ የተጠጉ ሆዳሞች አሉ ማለት ነው። እንደዚህ አይነቱ ደደብ በቃ ልጅሽን አጥፊ ብሎ እሷን የሚወድ እንዴ! ልጅ መጀመሪያ ማንንም አልደራደርባቸው ልጆቻችን ናቸው እንጂ በዚች ምድር ላይ ማለት ነው። ልጆችን ተወደደ አህለን ወሰህለን፣ ልጆችን ታልወደደ ምን ያደርገልኛል? እኔ ነኝ እኮ ያመጣኋቸው ሰበቡኝ። በዚች አዱንያ ላይ አላህ ሰጠኝ፣ ሰበቧ እኔ ነኝ። ልጆችን በዚች ምድር ላይ ያመጣኋቸው ተቸግሬ እኔ ያልተማርኩትን ትምህርት አስተምሬያቸው በቃ እኔ በቃ ጧት ከማታ ለፍቼ ህይወት እስካለኝ ድረስ ጤናማ ሆኖ የሰው ልጅ ስንት እያመመ ነው እየተሰቃየ ፈጣሪውን ተወክሎ ልጆቻቸውን የሚያሳድጉ ማለት ነው። እኔ እንጃ ብቻ አንዳንድ ነገር እንዲህ ሚዲያ ግን ያው ፍርድ በመሰጠቱ በጣም ነው ደስ ያለኝ። እንደዚህ ቆፍጠን ያለ ህግ ሲወጣ አገራችን ላይ በቃ የደፈረም የገደለም እንደዚህ ህፃናትን በቃ አላግባብ ሴት ልጅ ላይ እንደዚህ አሰቃቂ ነገር በሚደርሰው ነገር ላይ እንደዚሁ በቃ ውሳኔ ሲወሰን በጣም ደስ ይላል። እንዶ ሴት ልጅ እኮ በቃ خلاص ዛሬም ሞተች፣ ዛሬም እንደዚህ እኮ ዛሬም ተደፈረች። በሄበን ላይ እንደዛ ስንላቀስ ስንት ሰው ሁሉ ጫፍ ሰጫፍ በቃ ይችን ዓለም እንጃ። የሷ ልጅ ይኸው ተደበቅብቆ ፍትህ ስንል ዝም አለ። ግን የሷንም እንደዚህ ማንኛውንም ነገር ህፃን ልጅ የምትደፈር የምትገደል በአሰቃቂ ሁኔታ ማንኛውም ልጅ ማለት ነው። ደግሞ ይባስ ብሎ በእናት መጠረብስ ነው። ቤተሰቦቼ እንደዚህ አይነት ሙሲባ አላህ ይጠብቃችሁ፣ አላህ ይጠብቀኝ። አገራችንን ሰላም ያድርግልን፣ ከመጥፎ ነገር ሁሉ ይጠብቀን። እንደው ኸይሩን ነገር ያሰማን፣ ኸይሩን ነገር ያሰራን። ከመጥፎ ነገር ሁሉ አላህ ከሚወደው ነገር የምንሰራ ያድርገን። ሰይጣንን የሚወደውን ስራ ያርቀን። እኛን ሰይጣን ወዱ እኛን ለማሳሳት ጧትና ማታ ያኔ ሱብሃንአላህ ነፍስያችንን በዚክር በዱዓ በሶላት በመስገድ ሰደቃ በመስጠት ሶላት ሌል በመስገድ ያንን ነው በቃ ነፍስያችንን ማሸነፍ ያለብን።
አለበለዚያ ሰይጣን እኛን ቁጭ ብሎ ደም ለማፋሰስ ሰውንና ሰውን ለማጋደል ምን ስራ ይዞ እና ከእንዲህ አይነት ሙሲባ አላህ ይጠብቃችሁ፣ አላህ ይጠብቀኝ። አገራችንን ሰላም ያድርግልን። ያሰብነውን ሁሉ አሳክቶ በሰላም በደስታ ለሀገራችን ያብቃን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም።